ማንን ደስ ይበል ብለሽ ነው እንደዚህ የምታለቅሽው ሩታ? እንዴ ማን ደስ ይበለው? እናንተ ደግሞ ሜሪ እና ዳኒ ተብያችሁ ሁለት ሰዎች ማለት ነው የእሷን እንባ እዚህ ጋር አምጥታችሁ ማሳየት ለምን አስፈለገ? አለቀ በቃ። ትናንትና በአብርሽ ተጫና አይደለ? እዛው ጋር ከታድርጋችሁ አታቆሙ። ለራሳችሁ ቢዝነስ ስትሉ ነው አምጥታችሁ በዳኒ ቤት የጫናችሁት ማለት ነው እንጂ እውነት ለሩታ አስባችሁ እውነት ለሩታ ተጨንቃችሁ ቢሆን እንባዋን አምጥታችሁ የሷን ማልቀስ የሷን መከፋት የሷን መውደቅ ለሚመኙ ፊት አታሳዩም ነበረ። ብታለቅስ ራሱ ከካሜራ ጀርባ ይሄ የዛሬው ቪዲዮ መለቀቅ አልነበረበትም። ባጭሩ ሲጀመር ዳኒና ሜሪ እኮ ይሄ የእናንተ ስራ እኮ ነው። ልጅቷን ለዚህ ደረጃ ያደረሳችኋት የእናንተ ጋጋታና የእናንተ ሆይሆይታ ነው። እውነት ለመናገር እናስተካክላለን ብላችሁ መጣችሁ እንጂ ውስጥ ለውስጥ እያበላሻችሁት ነው። ኦልሬዲ ከላስ አብቅቷል። ስለዚህ እኔ እንደዚህ አይነት ወንድ ቢሄድም ቢመጣም ሩታ ምን እንደሚጎልባት ቢመጣ ደግሞ ምን ይዞላት እንደሚመጣ ይሄ ነው እኔ ግራ ይገባኝ። እንዴ አብርሃም መጣ ቀረ ምኑ ነው? ምን ለአብርሃም አሁን ሩታ ኧረ ተይ ሩታ እየታይ ኮሜንቱ ሁሉ ተይ ሩታ ተይ ሩታ። እንዴ ለምን ታለቅሻለሽ? አንቺ እኮ ስታለቅሽ አያምርብሽም። ስትስቂ በቃ የድሮ ሩታዋ ቆፍጣናዋ ገባሽ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። እንግዲህ ከትላንትና የተቆረጠ ቪዲዮ ይዘው መጥተዋል። በዳኒ ቤት ነው የተለቀቀው ይሄ ቪዲዮ። እውነት ለመናገር በቃ የእሷን ጠላቶች ለማስደሰት በአብርሽ ዙሪያ ያሉትን የሩታዬን ውድቀት የሩታን ማከፋት የሩታ እንባ የሚያስደስታቸው ሰዎች በደንብ ደስ እንዲላቸው ነው ይሄ ቪዲዮ የተለቀቀው እንጂ መለቀቅ አልነበረበትም። ይሄ ቪዲዮ እውነት ለመናገር በቃ ትናንትና እንደዛ ዝቶ አብርሃም የልቡን አድርሶ ልቧን ሰባብሮ ሄደ አይደለ? ይሄ ቪዲዮ ደግሞ አብርሃም ከሄደ በኋላ ነው ቪዲዮ ቀረጻ ያደረጉት። ስለዚህ ይሄ ቪዲዮ መለቀቅ ራሱ አልነበረበትም። ማን ደስ ይበለው ብላ ነው የምታለቅሰው? እንዴ ሩታ እኮ እንደዚህ የምታለቅስ ሩታ እኮ እኛ አናውቃትም። ይችኛዋ ሩታ ከየት ነው የመጣችው? ይሄ ቪዲዮ እንዲለቀቅና በቃ ኦዲየንሱ የሆነ እንትን እንዲል የሚፈልጉት የሜሪና የዳኒ ስራ ነው። በቃ ለዚህ ደረጃ ያደረሳችኋት አይደል እንዴ? ይቺ ልጅ እኮ እናንተ ሆይ ባትሏት እኮ እንደዚህ ለዚህ ደረጃ አትበቃም ነበረ። የሆነ ውስጧ ዛሬ ላይ እንደዚህ ከሱ መራቅ ወይ ደግሞ ከአብርሃም መለየት ይህን ያህል ዳገት ሆኖ የታያት እኮ ትላንትና ማርቃ የምታስብ ልጅ ነበረች። አስተዋይ ሴት ነበረች። ግን የሁለታችሁ ውጤት ነው ይሄ እንደዚህ ለዚህ ደረጃ ያበቃችኋት። አሁን ደግሞ የእሷን እንባ አምጥታችሁ ጉራ ከራዩ የምትሉት ካሜራ ፊት ምን ለመሆን ነው? ምን እንዲመጣ ነው? እንዴ ታይ ሩታ ይሄድ በቃ። ይሄ እኮ ቢመጣም እኮ አይበጅሽም። አብርሃም ቢሄድ ቢመጣም ምንም በህይወትሽ ላይ የሚጨምር ነገር የለም። ምናልባት ለልዑሌ ያስፈልገዋል። ትክክል ነሽ። ልጄ አንገቱን ሲደፋ ላይም ማየት አልፈልግም። ልጄ ያለ አባት ማደግ የለበትም። ይሄ ትክክል ነሽ። እውነት ነው። ልጅን ያለ አባት ብቻን ማሳደግ በጣም ይከብዳል። ከዚህ በላይ ደግሞ ገና የሚከባብዱ ጊዜያቶች ሊመጡ ይችላሉ። ግን ደግሞ ይሄን ነገር ማሰብ የነበረብሽ ሩታዬ ትላንትና ነበር። በቃ ጊዜያቶች ነበሩሽ፣ ሰዓቶች ነበሩሽ። በጣም ብዙ ሰዎች በዙሪያሽ እየተመላለሱ ሲለምኑ የነበሩበት ታይም ላይ ይሄ ነገር መሆን የሚችል ነበረ። በነገራችን ላይ ሩታ ይሄ ያኔ እንደዛ እና ዴቭ ሌሎች እነ ቡዜ ዛሬ አይንሽን ላፈር የተባባሉ ቡዜና ሩታ ትላንትና በጣም ስትለምናት ነበረ። ከወንድሟ ጋር በጣም አክስቷ ስትለምናት ነበረ። ገባችሁ? ግን ደግሞ አትቀበይ መጀመሪያ አንቺም ተበቀዩ የሚሉ ሰዎች ደግሞ ዛሬ ላይ መጥተው እንበዋን እንደዚህ እያለቀሰች ቪዲዮ መልቀቅ የሚፈልጉ ሰዎች ናቸው። ሲሪየስ ዳንና ሜሪ ናቸው በቃ። እና ኖቤል ኦልሬዲ አሁን ላይ ቪዲዮ ላይ አይወጣም፣ ከካሜራ ጀርባ ነው እሱ። አየሽ ትናንትና ስለ ህይወትን የቀመሱ ስለ ትዳር የሚያውቁ
እየኖሩ ያሉ ሰዎች ከጎንሽ ሆነው ብዙ ነገሮችን እንድታይ ይቅርታ እንድታደርጊለት ልጅሽን ብቻሽን ማሳደግ እንደሌለብሽ የሚነግሩሽ ሰዎች ሲመክሩሽ፣ እነኚህ ሰዎች ደግሞ ተይ ሩታ አትቀበያቸው። መጀመሪያ እሱ ያደረገሽን አንቺን መልሽለት፣ ምላሽ ያስፈልገዋል ብለው ምክር የሚሰጡ እነኚህ ሰዎች ነበሩ። ገባችሁ አይደለ? እውነት እናንተ ህሊና ቢኖራችሁ ዳኒና ሜሪ ይሄ ቪዲዮ አይለቀቅም። ሲጀመር ደግሞ በዳኒ ቤት አይለቀቅም ይሄ ቪዲዮ፣ በዳኒም በሜሪ ቤትም አይለቀቅም። ወይ በዛው በፈረደበት በአብርሃም ቤት ወይ ደግሞ በሩታ ቤት ነው። ምክንያቱም ይሄ ፋይል ነው፣ በቃ ለልጁ የሚቀመጥ ፋይል ነው። በራሷ ቤት መቀመጥ አለበት። እናንተ ግን መሸቀል ስለለመዳችሁ፣ ሩታዬ ደግሞ የዋህ ስለሆነች ለራሴ አትልም፣ ለሰው ነው የምትጨነቀው፣ ለሰው ነው የምትኖረው። እንደዛ ስለሆነች ነው ይሄ ቪዲዮ በሱ ቤት የተጫነው። እና ዳኒና ሜሪ እዚህ ጋር መታችሁ ምንም ማሽቃበጥ አይጠበቅባችሁም። በእናንተ ምክንያት ነው ትላንትና አፍ ላፊ ተናግሯት የሄደው ልጁ እንጂ እንደዛ የወጣ ጋጠወጥ የሆነ ቃል አይናገራትም። የልጁን እናት ብዙ ፈተና ያሳለፈች ለልጇ ብላ ብዙ ነገር የሆነች። ስለዚህ ኮሜንታተሩ ሁሉ ሩታዬ ተይ፣ ሩታዬ ክብርሽን ጠብቂ፣ እኛ የምናቃት ሩታ አይደለችም። እውነት ነው፣ እኛ የምናቃት ሩታ አይደለችም። በዚህ ጋር ገደል ግባ እያለች በዚህ ጋር እንደዛ ሁን እያለች ተመልሳ ደግሞ የምታለቅስ ሩታን ያላየውም። እውነት ለመናገር ጋይዝ የምሬን ነው የምላችሁ። ድጋሚ ደግሞ አሁንም ይፎክራል እንዴ ዳኒ? እንዴ እናንተ ምን ቤት ናችሁ? በሰው ትዳር ከሆነ እኮ ከካሜራ ጀርባ መከራችሁ ገጽጻችሁ መመለስ ትችሉ ነበር። ኦልሬዲ ረፍዷል። ያ ጊዜ ደግሞ ረፈደ፣ አለቀ። ልጁ አሁን ልቡ ሸፍቷል። ቢመለስ ራሱ ማን አባወራ ሊሆን ነው? ማንም ማወራ ሊሆን ነው? አሁን ላይ እኮ ግራ ይገባኝ ጋይዝ። የብሬን ነው የምላችሁ። ማን ሊታዘዝ ነው? ኦልሬዲ ይሄን ያልኩበት ምክንያት ምን መሰላችሁ? አብርሃም የሚያደርገውን ሩታ ትደግመዋለች። ገባችሁ? አብርሃም በደላት፣ ሩታ ተበቀለችው። ከዚህ በኋላ ጥፋታችን ቫላንስ አድርጓል፣ አንድ ላይ ተመልሰን ልጃችንን ማሳደግ እፈልጋለሁ ብላለች። እሱ ደግሞ አልፈልግም፣ ሄርሜላ የተከበረች ሴት ናት ብሏል። ጋጠወጥ የሆነች ትናንትና እንትኗን እንኳን 80ውን እንኳን ያልቀደደ ሳይቀድ አብሯ እየተሽለጠለጠች የነበረች ሴት ክብር ያላት ሴት ናት ብሎ ቁጭ አለ ማለት ነው። አይን ደፋር። ስለዚህ እናንተ አሁን እውነት ለሩታ ተጨንቃችሁ አይደለም። እውነት ለመናገር የራሳችሁን ቢዝነስ እየሰራችሁ ስለሆነ አንድ ሁለት እንዲባል ነው የምትፈልጉት እንጂ የዛሬ ቪዲዮ መለቀቅ አልነበረበትም። በቃ ሩታ አለቀሰች ከካሜራ ጀርባ። አብርሽ ያኔ ካሜራውን አቁማችሁ እሷ ወደ ቤት ይዛችሁ ሄዳችሁ በቃ ጠንካራ እንደሆነች ከነገራችኋት ከጎኗ ከሆናችሁ በቃ ስትስቅ አለ አይደለ? የራሷን የሆነ ህይወት እንድትይዝ በቃ ህይወቷን ትኑር። በቃ ሩታ እስኪ ህይወትሽን ኑሪ። የምሬን ነው የምላችሁ ጋይስ። እንዴ ምን ነው በሩታና በአብርሽ ብቻ ነው እንዴ የተጀመረው መለያየት? ስንቱ አይደል እንዴ ተለያይቶ 2-3 ወልዶ ተለያይቶ በሰላማዊ መንገድ እየኖረ ያለው ስንቱ ነው ጋይስ? እንደ የነሱ በቃ ሚዲያ ላይ ስለሆነ ስንት የሚዲያ ሰውም ቢሆን እኮ ብዙ ሰው ነው ተፋቶ እየኖረ ያለው። ምን ነው ኢትዮጵያ ውስጥ የአብርሃም እና የሩታ ፍቺ ብቻ ነው የተፈጸመው ለመጀመሪያ ጊዜ ያላችሁሳ? የምሬን ነው የምላችሁ። እንዴ እንደዚህ እያለቀሰች ማን ደስ ይበለው ብላ እሰይ የሚሉ እኮ ልባቸው አንጀታቸው ቅቤ የጠጣ እኮ አለ በዚህ ቪዲዮ ዛሬ። የምሬን ነው የምላችሁ። በጣም የተደሰቱ ሰዎች አሉ። ምክንያቱም የሩታን ውድቀት የሩታን ለቅሶ የሚመኙ ብዙዎች አሉ። ይሄን ቪዲዮ ስትለቁ ደግሞ የበለጠ ደስ ይላቸዋል። በቃ አንጀታቸው ራሰ አሮ የነበረው አንጀታቸው ይሄን ቪዲዮ ሲያዩ ተደሰቱ። እና ሜሪና ዳኒ ለራሳችሁ ለቻናላችሁ ብላችሁ የልጅቷን ገበና እንደዚህ ባታሰጡት። ገባችሁ? ነገም ደግሞ ሌላ ቪዲዮ ይዛችሁ ትመጣላችሁ። አታፍሩም መቼም። ይፎክራል እንዴ ዳኒ ደግሞ ምን ቤትና
እና ሩታዬ አታልቅሺ ፕሊዝ፣ የራስሽን ህይወት ጀምሪና እያቃጠልሻቸው ኑሪ እንጂ